የቃል ኪዳኑ ታቦት ከመንበረ ክብር ወጥቶ ወደ ጥምቀተ ባህሩ የሚሄዱ ምሳሌ ካህናት ከበው ህዝበ ክርስቲያኑ ከበው በጥምቀተ ባህሩ የማደሩ ምሳሌ ምንድነው? የድንኳኑ የዳሱ ምሳሌ ምንድነው? እንደዚሁም ደግሞ በዚህ በጥምቀተ ባህለት የገሃድ ጾም አለ ወይስ የለም? እንግዲህ ጥምቀት ጥር 11 ሰኞ ነው የሚውለው። ታዲያ እሁድ ይጾማል ወይስ አይጾምም? እንዴት ነው ሰንበትስ አይደለ ለሚለው ጥያቄዎችም ጭምር ወደ እናንተ ይዘን መተናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት ሀገር የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላምና በጤና አደረሳችሁ አደረሰን። ከተራን ከማክበራችሁ በፊት ይህንን ቀድማችሁ ስሙ። በያላችሁበት ባህሉ የሰላም የፍቅር የበረከት ይሁንላችሁ። ላላወቃችሁ ላልገባችሁ የበለጠ ደግሞ ባህሉን በልማድ ሳይሆን በእምነት እንድታከብሩት ያደርጋችኋልና ዛሬ ወደ እናንተ ይዤላችሁ የመጣሁት እንደሚታወቀው ዛሬ የከተራ ባህል ነው። ከተራ ባህልን እንዴት አድርገን እናከብር? ከተራ ማለት ምን ማለት ነው? በከተራ ባህለት ደግሞ አብረው የሚያያዙ ስርዓቶች አሉ። እስከ መጨረሻው ድረስ ከተከታተላችሁ ብዙ ነገር ታተርፉበታላችሁ። ይህንን መልእክት የምትሰሙ ውድ ኦርቶዶክሳውያን ምንጊዜም ይህንን ቪዲዮ ስትጀምሩ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከተጠቀማችሁበት ሌሎች እንዲጠቀሙበት ሼር እያደረጋችሁ ይህንን መልእክት እንድትሰሙ በትህትና ወደ እናንተ እየጠየቅን እኛም መርጣችሁ ከኛ ጋር ስላላችሁ እጅግ እያመሰገንን ከዚህ በላይ ደግሞ በሰፊ ወደ እናንተ እንድንመጣ የእናንተ እርዳታ እጅጉን ያስፈልገናልና ወቀጥታ ወደ መርሃ ግብራችን እንገባለን። በመጀመሪያ ግን ከተራ ማለት ምን ማለት ነው? ከባህሉ አስቀድሞ በዋዜማው የሚከበር ከተራ ነው። ከተራ ማለት ምን ማለት ነው የሚለውን በመጀመሪያ ቃሉን ስንነሳ ከተራ የሚለው ከተረ ከበበ ከሚለው የግዕዝ ግስ የወጣ ቃል ሲሆን ይኸውም ከተራ ፍቹም ውሃን መከተር ወይም መገደብ፣ ማቆር፣ በአንድ ቦታ ማስቆም ማለት ነው። ይኸውም ውሃውን በአንድ ቦታ መሰብሰብ ማለት ሲሆን ለጠበልነት እንዲውል እንዲያገለግል በተለይ በከተማ ላለ በሰው ሰራሽ ግድብ ተሰርቶ በዚያ ቦታ ላይ ውሃ ሲጠራቀም ይውላል። የህዝበ ክርስቲያኑ ትልቁ አገልግሎት በተለይ በዚህ አገልግሎት ላይ ኃላፊነት የተሰጣቸው አካላት በልዩ ሁኔታ ይህንን አገልግሎት ሲያገለግሉ ይውላሉ ማለት ነው። ታዲያ ከጥምቀቱ ቀደም ብሎ አንድ ቀን በዋዜማው ዕለት ይህንን ታቦቱ ከመንበረ ክብር ወጥቶ ወደ ጥምቀተ ባህሩ ከመሄዱ በፊት አስቀድሞ ውሃን በአንድ ቦታ ላይ በዛ በተዘጋጀ በተሰራ ሰው ሰራሽ ግድብ ውስጥ ውሃን ማጠራቀም መሰብሰብ ነው። ወደ ገጠሪቷ ስንሄድ ደግሞ በጭቃ ሊሆን ይችላል፣ በድንጋይ በመከተር ወራጅን የምንጭን ውሃ አቅም ስለሌለው በአንድ ቦታ ላይ ወደሚጠራቀምበት ቦታ በማሰባሰብ በማዘጋጀት ይህንን አገልግሎት ሲሰሩ ይውላሉ ማለት ነው። ይህም ደግሞ የሚደረገው በማግስቱ ለሚደረገው አገልግሎት የርጭቱ የጥምቀቱ ስርዓት የሚፈጸምበት ነው። ይሄ በከተራ ዕለት የሚሰበሰበው ውሃ በማግስቱ ለጠበልነት እንዲያገለግል የሚውለው ማለት ነው። በዚህ መሰረት ከተራ ተብሎ ይነገራል። ውሃን በአንድ ቦታ መከተር ማለት ነው። ይህንን በቦታው ላይ ያደርጉታል። ወይም የወንዝ ባህር ወዳለበት በገጠር ሲኬድ፣ በከተማ ደግሞ ይሄ ስለሌለ በሰው ሰራሽ ተገድቦ ተሰርቶ ውሃን በዚያ አጠራቅመው የቃል ኪዳኑ ታቦት ከመንበረ ክብር ወጥቶ ወደ ጥምቀተ ባህሩ ይሄዳል ማለት ነው። አንደኛው ይሄ ነው። በነገራችን ላይ ስለ ከተራ ስናነሳ ውሃን መከተር ብቻ አይደለም። ሊቃውንት ቤተክርስቲያን እንደሚያስተምሩት ሃይማኖታዊ ሚስጥርም አለው ማለት ነው። ይህንንም ካስተምሮት ጋር ስናይ
ሁለተኛው በከተራ ቀን ውሃን በተከተረ ቦታ ዙሪያውን ድንኳን ይተከላል። ጥምቀተ ባህሩ ባለበት ዙሪያ ደግሞ ተጨማሪ ዳስ ይጣላል ማለት ነው። ለምን ድንኳን ይጣላል? እንዲሁ ለመጠለል ለሌላ አገልግሎት ብቻ ነው ወይ? ዳሱስ ለምንድነው? ለመሰባሰቢያ ብቻ ነው ወይ? ምን አይነት ምሳሌያዊ አለው? ሃይማኖታዊ መልእክትስ ምን አለው የሚለውንም እንመልከት ማለት ነው። እንግዲህ የመጀመሪያውን ከተራ የሚለውን ውሃን መገደብ በአንድ ቦታ ላይ መያዝ ማስቆም ነው መሰብሰብ ነው ብለን አይተናል። ሁለተኛው ደግሞ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደዚህ ምድር ላይ ሲመጣ ጌታችን ሲመጣ ያቆማቸው የገደባቸው ያስቀራቸው ብዙ ነገሮች አሉ። በብሉይ ኪዳን የነበሩ ወደ አዲስ ኪዳን እንዳይሸጋገሩ የከተራቸው አለ ማለት ነው። ለምሳሌ ያክል እንኳን ብንወስድ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባታችን አዳም ተላልፎ ቃሉን በማለፉ ኃጢአትን በመስራቱ የውርስ ኃጢአት አግኝቶታል። ይሄ የውርስ ኃጢአት የበደል ኃጢአት ከልጅ ልጅ የሚተላለፍ ነበር። ይህ ባህሪ ኃጢአት በዘር የሚተላለፍ ነበር። ይህ ጥንተ አብሶ ይባላል፣ የውርስ ኃጢአት ማለት ነው። በዚህ ሁሉም አግኝቶታል ማለት ነው። በዚህ የተነሳ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው ይህንን የውርስ ኃጢአት ጥንተ አብሶን ገድቦ አስቀርቶታል ማለት ነው። እንዳያልፍ ወደኛ እርሱ በመስቀል ላይ ተሰቅሎ ሞቶ ይሄንን ኃጢአት እንዳያልፍ ከትሮታል ማለት ነው። አንደኛ ይሄንን እናያለን ማለት ነው። ይሄው ምንድነው? በእግረ አጋንንት ለብዙ ዘመን ለ5500 ዘመን ይቀጠቀጥ የነበረውን በጨለማ በግዞት ለነበርን ለኛ ነፃነት ባጣንበት እርሱ መጥቶ ያንን ከትሮ አስቅሞ ለኛ ነፃነት ሰጥቶ ዲያብሎስን አስሮ በጨለማ ላሉ ብርሃን ወጣላቸው እንዳለ መጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ አስቁሞታል ማለት ነው። ስለዚህ አንደኛ ይሄንን አድርጎልናል። ለኛ ደግሞ ውርደታችንን በክብር ከጨለማ ወደ ብርሃን ከሞት ወደ ሕይወት አሸጋግሮናል። ያስጨነቀንን ነገር ጥሎ ከትሮ ገድቦልናል። ይህንንም ከተራ ስንል እናከብራለን ማለት ነው። ለዚያም ነው ዲያቆኑ በዕለቱ በጥምቀት በምስባኩ ላይ ምን ይላል? ባህርም ከፊቱ ሸሸች፣ ዮርዳኖስም ወደ ኋላ ቀረች ነው የሚለው። ወደ ኋላ ተመለሰች ይላል። ባህርም በፊቱ ሲል ኃጢአትን ከኛ ላይ ያ የጥንት አብሶ የውርስ ኃጢአትን ከኛ ማራቁን እርሱ ሲመጣ እንዳቆማት እናያለን ማለት ነው። ስለዚህ ውሃ ከተረ ገደበ እንዳለው ሁሉ ያንን ኃጢአት እንዳስቀረልን እንደገደበው እናያለን ማለት ነው። ከተራ ስንል አንድም ይሄ ነው ማለት ነው። ሌላው ድንኳን ይጣላል። የቃል ኪዳኑ ታቦት ከመንበረ ክብሩ ወጥቶ ወደ ቦታው ላይ ከመሄዱ በፊት አስቀድሞ ውሃው ከተከተረ በኋላ በተጨማሪ ድንኳን ይጣላል፣ ድንኳን ይተከላል፣ ዳስ ይጣላል በቦታው ላይ። የዚህስ ምሳሌ ምንድነው የሚለውን ነገር እንመልከት ማለት ነው። ይሄውም ሃይማኖታዊ ትርጉም አለው። ለዚህም በጥቂቱ እንዳስሳለን ማለት ነው። ድንኳን ለምንድነው የሚተከለው ካልን እውነት ለመጠለያ ከፀሐይ ሙቀት ለመገልገያ ለአንዳንድ ነገር ተብሎ ብቻ አይደለም። ድንኳን ምሳሌነት አለው። ይሄውም ከኛ ጋር የተያዘ ነው። ይሄውም የስደተኞች መለያ ምልክት ነው። ድንኳን የስደተኞች ምልክት ነው ስንል አስቀድሞ የሰው ልጅ እንግዲህ በተወለደበት እትብቱ በተቀበረበት በቀየው በሰላም እየኖረ በሰላም እጦት በራብ ችግር በእንደዚህ አይነት ምክንያት ከሚኖርበት ቦታ ላይ ተፈናቅሎ ይሰደዳል። ይሄ የተሰደደው ሰው ደግሞ በስደተኛ ካምፕ ላይ ሲኖር የሚኖርባት ነገር ምንድነው? ድንኳን ናት ማለት ነው። በድንኳን ውስጥ ነው የሚቆየው። ድንኳን ጊዜያዊ መቆያ ነው ማለት ነው። ይሄንንም ከኛ ጋር የሚያገናኘው ምንድነው? አባታችን አዳም ከተርላው ከደስታው ቤቱ ከገነት ተሰዷል። ስደተኛ መጠለያውና መኖሪያው ደግሞ ምንድነው? ድንኳን ነው ማለት ነው። ስለዚህ መኖሪያ ቤታችን አሁን ያለንባት ያለው መኖሪያ ቤታችን
ድንኳን ናት። ድንኳን መቆያ እንጂ መኖሪያ አይደለም። የሰው ልጅ መኖሪያ ይህ እንዳልሆነ ደግሞ ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 7 ቁጥር 1 ላይ ከመልካም ሽቱ መልካም ስም ይበልጣል፣ ከመወለድ ቀን የመሞት ቀን ይሻላል አለ። ምክንያቱም መቆያ እንጂ መኖሪያ አይደለችም አለ። ስለዚህ ድንኳን ናት። ስለዚህ አባታችን አዳም ተሰዶ ወደዚህ ምድር መጥቶባታል። አሳዳጁ ዲያብሎስ ነው፣ ተሰዳጁ አዳም ነው ማለት ነው። የተሰደደውን ሊያድን ደግሞ የመጣው መድኃኒታችን ኢየሱስ ክርስቶስ ነው። ያ የተሰደደውን አዳምን ሊመልስ 99ኙን በተራራ ትቶ አንዲቷን ፍለጋ እንደመጣ እናያለን ማለት ነው። 99ኙን በተራራው ትቶ አንዲቱን ፍለጋ መጣ ነው የሚለን ማለት ነው። ያ አንድ የተባለው አባታችን አዳም እኛ ልጆቹ ነን ማለት ነው። ስለዚህ የተሰደደው ሊመልስ ሊፈልግ እንደመጣ የተሰደደውን አሳዳጁን አሳዶ የተሰደደውን ደግሞ ወደ ቤቱ ሊመልስ ወደኛ ወደ ራሱ ሊያቀርበን እኛን ፈልጎ እንደመጣ የምናስብበት ነው ማለት ነው። በዚህ ምድር ላይ ያሉ ቤቶቻችን ለኛ ድንኳኖች ናቸው፣ ጊዜያዊ መኖሪያችን ናቸው ማለት ነው። ሰው ከመኖሪያ ቤቱ ከቀየው ከተለየ ከተፈናቀለ መኖሪያው በድንኳን ነውና ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰደደውን የሰው ልጅን ወደ ቀድሞ ክብሩ ሊመልሰው ወደ ተሰደደው ወደኛ መጥቷል። ወደ ወጣበት ሊመልሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ ያለው አምላክ ሁሉን አጥቶ እንደመጣ እናያለን ማለት ነው። ስለዚህ በዚህ መሰረት አንዱን ስናይ ታዲያ ከድንኳኑ በተጨማሪ የምናገኘው ሌላው ምንድነው? ዳስ ነው። ዳስ ለምን ይጣላል ካልን ዳስ በከተማ አካባቢ ላይኖር ይችላል። በገጠር አልፎ አልፎ ካልሆነ በስተቀር ላይኖር ይችላል። በቀድሞ ጊዜ ባሉት ጊዜ በተለያዩ ቦታዎች ዳስ ይጣላሉ። የዳሱ ደግሞ የእስራኤላውያንን ታሪክን ያሳየናል። እስራኤላውያን በግብጽ ለ430 ዘመን በባርነት በቀንበር ተገዝተው ጡብ እያቦኩ ፒራሚድን ይገነቡ እንደነበረ በፈርዖን እጅ ተይዘው ይቀጠቀጡ እንደነበረ እናያለን። ይሄንንም አምላካችን እግዚአብሔር ከሰማይ መልአኩ ቅዱስ ሚካኤልን ከምድር ሙሴን አስነስቶ ከባርነት ቀንበር ከፈርዖን እጅ አላቆ ወደ ነፃነት ወደ ቅድስቲቷ ከተማ ማርና ወተት ወደምታፈልቀው ወደ ከነዓን አውጥቷቸዋል ማለት ነው። ታዲያ ከዚህ ጋር ተያይዞ ነፃ ስላወጣቸው ሕዝበ እስራኤልም ከባርነት ነፃ አውጥቷቸው ወደ ቦታው ላይ እንደተጓዙና ከነዓን እንዳስገባቸው ነፃነትን እንደሰጣቸው እኛም ይህንን ቀን ምክንያት በማድረግ ስናከብር ምን ያገናኘውን ካልን እስራኤላውያን ነፃ የወጡበት ከባርነት ቀንበር አላቆ ነፃ የወጡበትን ቀን እቺን ቀን የዳስ በዓል አድርገው ወደ ወንዝ ወርደው ያልበሰለ ጥሬ ነገርን እየበሉ ያሳልፏታል ይላል። ስለምን ካለ ወዲያው በፍጥነት እንዲወጡ ስለታዘዙ ሰርተው ያዘጋጁትን አይደለም የበሉት። ስለዚህም ይሄንን ቀን ዳስ ጥለው በወንዝ ዳር ያከብሩታል። እኛም በጥምቀተ ባሕሩ ተገኝተን ዳሱን ጥለን በዚያ ቦታ ላይ ተሰብስበን እናከብራለን። እስራኤላውያንን ከፈርዖን እጅ ከባርነት ቀንበር ነው ያወጣቸው። እኛን ደግሞ ከዲያብሎስ ቀንበር ነው ነፃ ያወጣን። ከሲኦል ነው ነፃ ያወጣን። ከሲኦል ወደ ገነት ነው ያሸጋገረን። ጽድቃችን እንደ መርገምት ጨርቅ ተቆጠረ እንዳለ ኢሳይያስ በዚያን ጊዜ የነበረውን በዲያብሎስ ይቀጠቀጥ የነበረውን በእግር አጋንንት የተረገጠውን የተጨኮነውን ሕዝብ አምላካችን መድኃኒታችን ኢየሱስ ክርስቶስ በጥምቀቱ በልደቱ ነፃ አውጥቶናል፣ በሞቱ ነፃ አውጥቶናል ማለት ነው። ስለዚህ በዚህ መሰረት በዮርዳኖስ ተጠምቆ ነፃ እንዳወጣን በልደቱ ተወልዶ እኛ እንዳግም እንደተወለድንባት በጥምቀቱ ቀድሶ እኛ እንደተጠመቅንባት በሞቱ ለኛ ሕይወት እንደሰጠን እናያለን ማለት ነው። ስለዚህ በዚህ መሰረት ይሄንን እናከብራለን ማለት ነው። ታዲያ ከዚህ ጋር ተያይዞ
ታቦቱ ከመንበረ ክብሩ ወጥቶ ወደ ጥምቀተ ባህሩ የሚሄዱ ምሳሌ ምንድነው ካልን አንደኛ ይሄ ሁሉ ከተዘጋጀ በኋላ ውሃው ከተከተረ ድንኳኑ ከተጣለ ዳሱ ከተዘጋጀ በኋላ ሊቃውንተ ቤተ ክርስቲያን ዋዜማ ይቆማሉ። ዋዜማው ከቆሙ በኋላ ያንን እንደጨረሱ የመጀመሪያ ታቦቱ ከመውጣቱ በፊት ቃጭልና የደውል ድምጽ በሰፊው ይስተጋባል ማለት ነው። ይሄም ዝም ብሎ ያንን ጩኸት ብቻ አይደለም። ይሄ ጩኸት ምሳሌ ያለው ማለት ነው ክርስቲያኖች። ይሄ ምንድነው ካልን የነቢያት ጩኸት ነው። ያ የነቢያት ጩኸትን ድምጽ ያስተጋባል። ይወርዳል ይወለዳል ናልን ውረድልን አድነን እያሉ ያስተጋቡት የነበረ የዚያ የጩኸት ምሳሌ ነው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም የነቢያቱን የጻድቃኑን ጩኸት ሰምቶ ከሰማያት ሰማያት ከልዕልና በትህትና ወርዶ እንዳዳነንም እናያለን ማለት ነው። ያንን ምሳሌ በማድረግ አስቀድሞ ደውል ይደወላል። ቃጭሉን እያቃጨሉ ሊቃውንተ ቤተ ክርስቲያን ነጫጩን ለብሰው ካህናት ልብሰ ተክህኖን ለብሰው እንደሚገባው ዲያቆናቱ መስቀሉን ካህናቱ ማጥንቱን ይዘው የሚያከብሩትም ታቦቱን በክብር ከመንበረ ክብሩ አውጥተው ሰንበት ተባሪው በዝማሬ ልብሳቸውን ለብሰው ህዝበ ክርስቲያኑ ነጫጩን ለብሰው ነጭ መልበስ የክብር የነጻነት አርማ የሰላም የነዚህ ሁሉ የበረከት የብርሃን ምሳሌ ነው። በብርሃነ ጥምቀቱ በብርሃነ ልደቱ ለኛ በረከትን እንዳደለን እኛም ብርሃኑን ለብሰን አጅበን በአንድነት በእልልታና በዝማሬ ወደ ጥምቀተ ባህሩ የቃል ኪዳኑ ታቦት ይወርዳል ማለት ነው። ይሄውም የምን ምሳሌ ነው ካልን ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመኖሪያው ከገሊላ ተነስቶ ወደ ዮርዳኖስ እንደመጣ እናያለን። በዮርዳኖስም ዮሐንስ የንስሐ ጥምቀትን ያጠምቅ ነበር። እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ ግን የሚመጣው ግን የእግሩን ጫማ እንኳን ልፈታው የማይገባኝ ነኝ፣ መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ በእሳትና በውሃ ያጠምቃችኋል እያለ አስቀድሞ የጌታችንን መምጣት ይሰብካቸው ነበረ። በዚያ እየተጠመቁ ተራን ጠብቆ ጌታችን እንደመጣ እናያለን። እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እንዳለው ጌታችን በዮርዳኖስ እንደተገኘ ታቦቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ፣ ካህናቱ ደግሞ የመጥምቁ የቅዱስ ዮሐንስ ምሳሌ ነው። በዚያ ዮሐንስ ያጠምቃቸው እንደነበረ ህዝቡም በዚያ ቦታ ላይ ካህናቱ ህዝቡን ያጠምቃሉ ማለት ነው። ህዝቡ ደግሞ መጥምቁ ዮሐንስ ያስተምራቸውና ያጠምቃቸው የነበረ ምሳሌ ነው። ስለዚህ ታቦቱን ከበው ማደራቸው ከተራ የሚለውን መክበብ ማጀብ መገደብ ብለን እንዳነሳ ነው። እንደዚህ ሁሉ ታቦቱን ከበው ሊቃውንተ ቤተ ክርስቲያን በሌሊቱ ቅዳሴ የገናና የጥምቀት በሌሊት ነው። መሐሌቱን ቆመው ቅዳሴውን ቀድሰው ያቆርባሉ። ህዝብ ክርስቲያኑን በዚያ ተሰብስበው አብረው ከካህናቱ ጋር ያድራሉ ማለት ነው። ስለዚህ የዚህ ምሳሌ ነው ታቦቱ ወደ ጥምቀተ ባህሩ መውረዱ፣ ጌታችን ከገሊላ ወደ ዮርዳኖስ መምጣቱ፣ ካህናቱ የዮሐንስ ምሳሌ የመጥምቁ የቅዱስ ዮሐንስ ምሳሌ፣ ህዝቡ ዮሐንስ ያስተምራቸውና ያጠምቃቸው የነበረ ምሳሌ ነው ማለት ነው። ዮርዳኖስም የተመረጠው በዚያ ቦታ ላይ አስቀድሞ መዝሙረኛው ዳዊት ትንቢት ተናግሮላታል ማለት ነው። ዲያብሎስ በባርነት አዳምና ሔዋንን አስፈርሞ አንዱን በሲኦል አንዱን በዮርዳኖስ ቀብሮት ነበርና በሲኦል ያሉትን ተሰቅሎ ሞቶ እንደደመሰሰው በዮርዳኖስ ያለውን ደግሞ እንደገል ከስክሶ እንደሰም አቅልጦ እንዳጠፋው እናከብራለን ማለት ነው። ስለ ከተራ በጥቂቱ ይሄንን ካልን ታዲያ በዚህን ቀን የገሃድ ጾም አለ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ከዚህ ቀደምም ገልጬላችኋለሁ። ስለ ገሃድ 7 አጽዋማት አሉ። እነዚህም ከሰባቱ አጽዋማት መካከል አንዱ የገሃድ ጾም ነው ማለት ነው። ገሃድ ስንል 3 እና ገሃድ ስንል 2 ፊደል ነው።
ገሃድ ስንል 3 ፊደል አለ። ገሃድ ስንል ደግሞ 2 ፊደል አለ። ልዩነቱ ደግሞ ምንድነው ስንል ገሃድ ስንል ገሃደ ከሚለው ከግዕዝ ቃል የተገኘ ሲሆን ይሄውም መገለጥ የሚለውን ትርጉም መገለጫ የሚለውን ትርጉም ይሰጠናል። ይሄውም የምን መገለጫ ካልን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ አብ በደመና በሰማይ መንፈስ ቅዱስ በርግብ አምሳል ወልድ ደግሞ በዮርዳኖስ የእግዚአብሔር አንድነትና ሶስትነት የተገለጠበት ሚስጥሩ ያ መገለጫ ነው። አንድም አስቀድሞ ለነቢያት በተለያየ ነገር እንዳናገራቸው ያ ያናገረውን ትንቢት የመሰለውን ምሳሌ እውን ያደረገበት የተፈጸመበት የተገለጠበት ነው። ይሄውም ከሰማያት ሰማያት ከሰማይ ሰማያት ወርዶ ከሶስቱ አካል አንዱ እግዚአብሔር ወልድ ከሰማያት ሳይጎድል ከስርም ሳይጨመር ተወለደ እንዳለ ሊቁ ቅዱስ ዮሐንስ አፈወርቅ በአጭር ቁመት በጠባብ ደረት ተወስኖ 9 ወር ከ5 ቀን በእመቤታችን በቅድስት ድንግል ማርያም ማኅፀን ተወስኖ ሥጋን ለብሶ መገለጡን የማይዳሰሰው የተዳሰሰ የማይታየው ታየ እንዳለው ያ አንደኛው መገለጫው ነው። ስለዚህ ገሃድ ማለት ግልጥ መገለጥ ማለት ነው። አንዳንድ ጊዜ በተለምዶኛ በገሃድ ነው ያየሁት እንላለን። በግልጥ ነው ያየሁት የሚለውን ለማሳየት ነው። ገሃድ የሚለው 2ቱ ፊደል ደግሞ ለውጥን ያሳየናል። የምን ለውጥ ካልን ደግሞ በዚህ በፍትሐ ነገሥቱ ላይ እንደተቀመጠልን የሮብና የአርብ ለውጥ ወይም ደግሞ ጥምቀት ሰኞ ቢውል ማክሰኞ ቢውል የዚያ ለውጥ ማለት ነው። ተለዋጭ ማለት ነው። ገሃድ ማለት ለውጥ የሚለውን ያሳየናል ማለት ነው። ዘንድሮ እንግዲህ የልደቱ የገና የዋለው ሮብ ነው። ስለዚህ ገሃድ አለው ማለት ነው። ገሃድ ስላለው በእነዚህ 9 ታላላቅ አበይት በዓላት አሉት የጌታችን። ከ9ኙ አበይት በዓላት ደግሞ አንዱ ልደትና ጥምቀት ነው። በእነዚህ ቀን ደግሞ ደስታን ፍስሐን ሐሴትን ልናደርግ እንደሚገባን መጽሐፍ ቅዱስ ይነግረናል። ይህንን ለማየት የቤተ ክርስቲያናችን ዶግማን፣ ቀኖናን፣ ትውፊቷን ማወቅ ግድ ይለናል። እንደዚሁም ስንክሳሩ ምን ይላል፣ ፍትሐ ነገሥቱ ፍትሕ መንፈሳዊ ምን ይላል የሚለውን ጠንቅቆ ማወቅ ያስፈልጋል። አንዳንድ ጊዜ ይህንን ያላወቁ ተሰርታ ባለቀች ቤተ ክርስቲያን ላይ ተሰርተው ያላወቁ ያላለቁ ብዙዎች እያስተማሩ አይ ገሃድ የገና የለውም ይላሉ። ይህንን በሰፊው አይተናል። ጥምቀት አለው፣ ጥምቀትም አለው። የገና ብቻ ሳይሆን የጥምቀትም አለው። እንደዚህ ነው የሚለው። እንግዲህ በዚህ ጋር በተያያዘ ሁኔታ የገናና የጥምቀት በዓል ሲደርስ ብዙ ጊዜ የተለያየ ውዝግብ ጥያቄዎች ይፈጠራሉ። በዚሁ መልሰ ነው እንሂድ። ታዲያ የጥምቀት 11 ነው የሚውለው ዘንድሮ ሰኞ ነው የሚውለው። ይቅርታ ጥር 11 የሚውለው ሰኞ ነው። ስለዚህ ገሃድ ደግሞ ለውጥ ብለናል። የሰኞ ለውጥ እሁድ ነው። ታዲያ ሰንበት ትጾማለችን የሚለውን በግልጽ ለማየት ነው። መጽሐፋችን ምን ይላል? ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 15 566 ላይ የሚለውን እንመልከት ማለት ነው። ገናና ጥምቀት አርብና ረቡዕ ቢውሉ ይበላባቸዋል ወይስ አይበላባቸው የሚለውን ባለፈው ስላየን ፍትሐ ነገሥት ምን ይላል? ዳግመኛ በየሳምንቱ አርብና ረቡዕ መጾም ነው፣ በበዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር ይላል። ስለዚህ ሮብና አርብ በየሳምንቱ ልንጾምባቸው ይገባል። እነዚህም ጾመ ድህነት ይባላሉ ማለት ነው። ነገር ግን ይላል የጥምቀትና የልደት ቀን ከዋሉ ግን እንደ በዓለ ሃምሳ ልንበላባቸው የፍስክ ነገር ልንመገብባቸውና ቅዳሴውንም ሌሊት መግባት እንዳለብን ያዘናል ማለት ነው። ፍትሐ ነገሥት አንቀጽ 15 ቁጥር 566 ማለት ነው። የአርብና የረቡዕን ጾሙን ግን ከልደትና ከጥምቀትና ከበዓለ ሃምሳ በቀር ዘውትር ይጹማቸው ብሎ አንቀጽ 15 ቁጥር 603 ላይ ተቀምጦ እናገኛለን ማለት ነው። ስለዚህ የገናና የጥምቀት ቅዳሴ ስንት ሰዓት ነው ከተባልን ፍትሐ ነገሥቱ ስለ ልደትና ጥምቀት ግን በዚያን ዘመን በኒቅያ የተሰበሰቡ ሊቃውንት ቅዳሴው በሌሊት ይሆን ዘንድ አዘዙ ይላል። የልደትና የጥምቀት ቅዳሴው ምንጊዜም
የሚሆነው ሌሊት ነው። ይሄውም ፍትሐ ነገሥት አንቀጽ 15 ቁጥር 595 ላይ ደግሞ ተቀምጦ እናገኛለን ማለት ነው። ልደት ጋድ አለው? አዎ። ይሄውም ፍትሐ ነገሥት የልደትና የጥምቀት በዓል ጋድ አላቸው ይላል። አንቀጽ 15 566 ላይ እናገኛለን። ታዲያ ይህንን ካየን መጽሐፋችን እንዲህ ብሎ ካስቀመጠልን የሥርዓት መጽሐፋችን ለውጡ እሁድ ከሆነ እሁድ እንዴት አድርገን ነው የምንጾመው ካልን ከቅዳሴ በኋላ የጾም ነገሮችን እንመገባለን። ከቅዳሴ በኋላ የጾም ነገሮችን እንመገባለን። የፍስክ ነገሮችን ግን አንበላም። እንቁላል፣ አይብ፣ እነዚህ ዶሮ፣ ስጋን የመሰሉ የእንስሳት ተዋጽኦን ግን እሁድ ቀን ግን አይበላም። ምክንያቱም አስቀድሶ ቆርቦ ሙሉ ቀን አይጾምም፣ ሰንበትም አትጾምም ማለት ነው። ስለዚህ ሰንበት አትሻርም። ስለዚህ በዚህ ቀን ምንድነው የሚደረገው? ከቅዳሴ በኋላ እንደወጣን የጾም ነገሮችን ተመግበን እንቆያለን ማለት ነው። በዚህ መሰረት ከሰዓት በኋላ ላይ ደግሞ ወጥተን ታቦተ ሕጉን አጅበን ወደ ጥምቀተ ባህሩ እንሄዳለን ማለት ነው። ስለዚህ በዚህ መሰረት ቤተክርስቲያናችን ይሄንን ታስተምረናለች ማለት ነው። እንግዲህ ከተራ በአፄ ይኩኖ አምላክ መንግስት በ12ኛው ክፍለ ዘመን የተጀመረና በአፄ ገብረ መስቀል በ15ኛው ክፍለ ዘመን በአደባባይ እንዲከበር የታወጀ የጥምቀት ክብረ በዓል እንደተደነገገ እናያለን። ህዝቡም አንድ ላይ ወጥቶ የአደባባይ በዓል ሆኖ እንዲከበርና ህዝቡም ታቦቱን ከቤተ ክርስቲያን አጅቦ ወደ ጥምቀተ ባህር አውርዶ በክብር ደግሞ አብሮ አጅቦ በእልልታና በዝማሬ እንዲመልስ እንደተደነገገ ታሪክ ያስተምረናል ማለት ነው። በዚህ መሰረት እንግዲህ የከተራ ባህልን አስቀድመን ከዋዜማው ቀደም ብሎ የምናከብርበት የከተራ ባህል አድማጭ ተመልካቾቻችን በመላው ዓለም እየተከታተላችሁ ያላችሁት ይህ ሚዲያ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ስለ ከተራ በጥቂቱ ይህንን አነሳን። ስለ ገሃድም ባለፈው ላይ ስለጠቀስነው ብዙ ዳሰሳ ስላደረግንበት በዚሁ በጥቂቱ ዋናኛው ግን ዛሬ ከተራ ስለሆነ የከተራን ባህል ነው ያነሳ ነው ማለት ነው። መንፈሳዊ ባህልን በመንፈሳዊ ቦታ መንፈሳዊያን ሆነን ልናከብር ይገባል ማለት ነው። ሌሎች ያልተገቡ ስርዓቶች ይፈጸማሉ። በተለይ የጥምቀት ቀን ከከተራ ጀምሮ ጭፈራ አለ፣ ዘፈን አለ። እግዚአብሔር የማይከብርበትን በዘፈንና በጭፈራ ታቦቱን ልናከብር አይገባም፣ ልናጅብ አይገባም። በእልልታና በዝማሬ በምስጋና ሊሆን ይገባል። ሌላው በተጨማሪ እዚህ በተለይ በዚህ በከተማው ደግሞ ሎሚን እየተወረወረ አርሞኒካ እያሰሙ በዚያ እየተጨፈረ የሚከበርበት ስርዓት አለ። ይሄ ደግሞ ሃይማኖታዊ ስርዓት ነው ወይ መጽሐፉ ያዛል ወይ ካልን እግዚአብሔር የማይደሰትበት ነው። ዘፈንን ጭፈራን እግዚአብሔር ይጠላል። ስለዚህ ከዚህ ጋር ተያይዞ ደግሞ ከቃና ዘገሊላ ጋር ተያይዞ ስለ ጥምቀቱ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን በ30 ዘመኑ በዮርዳኖስ ለምን ተጠመቀና መሰል ጥያቄዎችን ደግሞ በክፍል 2 ወደ እናንተ ይዘን እንመጣለን። ሁላችሁም ይሄንን ሚዲያ የምትከታተሉ ውድ ኦርቶዶክሳውያን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄንን ደግሞ ሰምታችሁ ለናንተ ጥቅም ካገኛችሁበት ደግሞ ቁም ነገር ካገኛችሁበት ለሌሎቹ እንዲማሩበት ሼር አድርጉላቸው። እኛን ይረዳናል፣ ያበረታናል። እናንተ ደግሞ እንደዚሁ ደግሞ ይሄንን የመሰለ መንፈሳዊ ትምህርቶችን ታገኙበታላችሁ። ከኛ ጋር ሆናችሁ እኛን ስለምትከታተሉ እጅግ አድርገን እናመሰግናለን። ባህሉ የሰላም የፍቅር የበረከት እንዲሆንላችሁ ከወዲሁ እየተመኘው በቀጣይ በክፍል 2 ደግሞ ዳግም እስክንገናኝ በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ። መልካም ባህል ይሁንላችሁ።